በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ እግዚአብሔር አምላካችን ከሰጠን ምንጮች እየጠቀስን እርሱ አምላካችን በረዳን መጠን በእያንዳንዳችን ልቦና አሳድሮልን ለሕይወት፣ ለፍሬ፣ ለበረከት፣ ለመለወጥ፣ ለጽናት፣ ለመጽናናት አድርግልን። በዚች በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን ጸንተን ፍቅርህን እያሰብን ከአንተ ጋር የምንኖርበትን ማስተዋል ጥበቡን ስጠን እያልን እሱን ወደ እጅ እየጠናን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆንልን። የሁላችንም ጌታ የሁላችንም መድኃኒት የነፍስ የስጋችን ቤዛ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ በቸርነት በደግነቱ ጠብቆ ይህችን ዕለት ለማየት ስላበቃን በዚህ መልኩም ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እንድንሰማ ስለፈቀደልን ክብርና ምስጋና ኃያል ገናና ቅዱስ ለሆነው ስሙ ይሁንልን። ከአንስት ዓለም መርጦ እናት ትሆነው ዘንድ 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ የተገኘባት የሁላችን እናት የሁላችን እመቤት ምስጋናዋን ተናግረን የማንጨርስላት እንደ አይነ ጥቅሻ የሚደርሰው ጸሎቷ ዘወትር ከኛ ያልተለየ የቃል ኪዳን እመቤት እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ለዚህ መድረሳችን ምክንያት ድኅን ሆናናለችና ለቅዱስ ኤፍሬም የተለመነች የአባ ሕርያቆስ የቅዳሴው ዜማ የአባ ጊዮርጊስ ዘጋስጫ ምስጋና ለኢትዮጵያዊ ቅዱስ ያሬድም የተለመነች የቅዱሳን ሁሉ እናት እመቤት የሆነች አማላጅቱም ስሟ የከበረ የተመሰገነ ይሁንልን። ለዛሬ እርሱ አምላካችን አምላከ ቅዱሳን በረዳን መጠን ከዚህን ቀደም ወደ እናንተ የምናደርሳቸው ተከታታይ መልእክቶች እንዳሉ ከእናንተ የተሰወረ አይደለም። ይህን መርሃ ግብራችን የምታደምጡ ሁሉ ማለት ነው 1 2 3 እያልን ሰፋ ያሉ መርሃ ግብሮችን ቅዱስ ቤተክርስቲያናችን የምታስተምረውን ለዛሬም የምናደምጠው ክፍል 4 የሆነውን ከቅዳሴ ጸሎትና ምስጢሩ ጋር በተያያዘ የምናደርሳችሁን መልእክት ይሆናል። ከዚህን ቀደም 3 መርሃ ግብሮች አድርሰን ነበረ። በክፍል 1 መርሃ ግብራችን ከቅዱስ ቁርባን አስቀድሞ ቅድመ ዝግጅት እንደሚያስፈልግ የህሊና፣ የአካል፣ ያለባበስ እንዲሁም ደግሞ በቅዳሴ ከመገኘታችን በፊትና ቁርባን ከመቁረባችን በፊት ምን ያህል ሰዓት መጾም እንዳለብን፣ በህግ ላሉም ደግሞ ከሩካቤ ምን ያህል መታቀብ እንዳለባቸው ከቁርባን በፊትና ከቁርባን በኋላ፣ በወርሃዊ ልማድ እህቶች፣ እናቶች፣ ሴቶቻችን ደግሞ በምን መልኩ በቅዱስ ቤተክርስቲያናችን ውስጥ በዚህ ስርዓት ውስጥ መመራት እንዳለባቸውና ያም የተከለከለበት ምክንያት ምን እንደሆነ በስፋት አይተናል። በክፍል 2 ደግሞ በቅዱስ ቤተክርስቲያናችን በአገልግሎት የሚሳተፉ የልዑካኑ ብዛት በመቅደስ ውስጥ የሚያገለግሉ ካህናቱ ማለት ነው 3 ዲያቆናትና 2 ካህናት ትርጉማቸው ምን እንደሆነ፣ 42ቱ ቡራኪያትና 7ቱ ዑደታት ምን እንደሆኑ እንዲሁም ከዕጣን ጋር በተያያዘም እንደዚሁ ያደረስናቸው መልእክት አለ። በክፍል 3 ደግሞ ከሌሎች ጸሎቶች ይህን የቅዳሴ ጸሎት ልዩ የሚያደርገው ምንድን ነው? 5ቱ መስዋዕቶች የተባሉት እነማን ናቸው? ዕጣን ራሱ በክፍል 2 ካየነው ደግሞ ሰፋ አድርገን በብሉይና በሐዲስ ኪዳን በምን መልኩ ተገልጾ እንደነበረ አይተናል። ለዛሬ በክፍል 1 በቅዱስ ቁርባን ከመገኘታችን በፊት ቅድመ ዝግጅት ማድረግ አለብን፣ የህሊና፣ የአካል፣ ያለባበስ እንዲሁም ሌሎችን ጉዳዮች ብለን እንዳየነው ለዛሬ ደግሞ ለየት ባለ ሁኔታ በቅዳሴ ጊዜ የሚያስፈልጉ 3 ህጎች የሚለውን ያንኑ የሚያጠናክርልንን እንደሱ እንደ አምላካችን ፈቃድ የምንከታተለው ይሆናል። በክፍል 4 ትምህርታችን እግዚአብሔር አምላካችን እሱ ሚስጥሩን እንዲገልጽልን በእያንዳንዳችን ልቦና ጽላትም ይጽፍልን ዘንድ እየተማጸን ነው። እንዲህ እናደምጣለን። ይህን ልዩ የሆነ ስርዓት አምልኮ ለመሳተፍ የቅዳሴ አገልግሎትን ማለት ነው የሚመጣ አንድ ክርስቲያን ወደ ቤተ ክርስቲያን ሲመጣ ከምንም በፊት እነዚህን 3ቱን ህጎች ለመፈጸም ራሱን አዘጋጅቶ መምጣት ይኖርበታል። አንደኛ፣ በተረጋጋ ልብ ቆሞ ማስቀደስ። አንድ ሰው ማስቀደስ ያለበት 5ቱን ህዋሳት ተቆጣጥሮ ሐሳቡን ሰብስቦ መሆን አለበት። ዓለማዊ ጉዳይ፣ ስጋዊና አፋዊ ነገር ማሰብና ማውጠንጠን አይገባም። አንድ ሰው በቅዳሴ ሰዓት አስቀደስኩኝ ማለት የሚችለው እነዚህን ተቆጣጥሮ ሙሉ ሐሳቡን ከእግዚአብሔር ጋር ካደረገ ብቻ ነው። በቤተ መቅደስ ቆሞ ህሊናው ግን አፋዊ ነገር ወይም ደግሞ ከአፋዊ ጋር የሚባክን ከሆነ ልብ አልባ ቁመትና አምልኮት ትርፉ ድካም ነው። ዲያቆኑ በየሰዓቱ ለጸሎት ተነሱ ወይም ተንሱ ለጸሎት እያለ የሚቀሰቅሰው ቀልባችንን ሐሳባችንን ሰብስበን እንድንቆም ነው። ለጸሎት ተነሱ ማለት ሐሳባችሁን ሰብስቡ፣ ዝግጁ ሆኑ፣ ከዝንጋይ ንቁ ማለት ነው። የነቃ የተዘጋጀ የተሰበሰበ ህሊና ያስፈልጋል። ምክንያቱም ሰው እየተነጋገረ ያለው ከታላቁ ከእግዚአብሔር ጋር ነውና።
ሰው ከፈጣሪው ጋር ባለበት ሰዓት ስጋዊ ሐሳብ፣ ስጋዊ ምኞት ወይም የቸልተኝነት ጠባይ እንዳይታይበት ዲያቆኑ በየሰዓቱ ለጸሎት ተነሱ እያለ ይቀሰቅሳል። ዲያቆኑ ለጸሎት ተነሱ ሲል ምእመናን እግዚኦ ተሳሃለነ፣ ፈጣሪያችን ሆይ በተናገርነው ባሰብነው ነገር ሁሉ ይቅር በለን እያሉ ይቅርታ ይጠይቃሉ። ስለዚህ የስሜት ሕዋሳትን የማዳመጥ፣ የማየት፣ የመዳሰስ እነዚህን ሁሉ ሰብስቦ ከእግዚአብሔር ጋር የሚገናኙበት ቢኖር የቅዳሴ ጸሎት ነው። የመጀመሪያው ምክር የሚሰጠው ለዚህ ነው። ሐሳባችሁ በዚህ ምስጢረ ቁርባን ላይ ብቻ ይሁን፣ ሐሳባችሁ ወደ ውጭ አይውጣ የሚለው ዓይናችን ወደ ውጭ እንዳይቅበዘበዝ፣ ሐሳባችንን በዚያው መጠን ወደ ውጭ እንዳይሄድ የሚሰጥ ምስጢራዊ ማሳሰቢያ ነው። በአጠቃላይ የውጭ ሕዋሳቶቻችሁንና የውስጥ ሕዋሳቶቻችሁን ሰብስባችሁ አስቀድሱ ሲል ነው። የመጀመሪያው እንግዲህ በተረጋጋ ልብ ቆሞ ማስቀደስ ነው፣ ለቅዳሴ ከሚያስፈልጉ ሕጎች አንዱ። ሁለተኛው በተመስጦ ስርዓቱን መከታተል ነው። ተመስጦ ስንል ባልባከነ ሐሳብ በተረጋጋ ልብ ሆኖ በአንድ ነገር ላይ ብቻ ማተኮር ማለታችን ነው። ለምሳሌ በተመስጦ ውስጥ ያለ ሰው በተጓዳኝ ያለውን አፋዊ እንቅስቃሴዎችን ልብ ብሎ ማየት አይችልም። አንድም ተመስጦ ስንል ጥልቅ ምልከታ፣ ውሳጣዊ እይታ ማለት ነው። ለምሳሌ ቅዱስ ያሬድ ማይኪራህ በምትባለው ዛፍ ስር ትሏን የተመለከተበት መንገድ የተመስጦ ውጤት ነው ልንለው እንችላለን። ምክንያቱም ባተኮርንበት ጉዳይ ላይ ሙሉ ልባችንና ቀልባችንን አሳርፈን ጉዳዩን ከልብ ሆኖ መከታተል ተመስጦ ነውና። አንድም ተመስጦ ማለት የህሊና መነጠቅ ወይም የመንፈስ ማድረግ ማለት ነው። ለምሳሌ ቅዱስ ጴጥሮስ ከስምዖን ሰፋዬ አሳን ቤት ሳለ ረሃብ መንፈሳዊ ተነሳሳበት። ከሰገነት ወጥቶ ተቀመጠ። ወዲያው ተመስጦ እንደመጣበትና ራእይ እንደተመለከተ መጽሐፍ ቅዱስ ይነግረናል። የሐዋርያት ሥራ ምዕራፍ 10 ቁጥር 10። ጌታም በቅዳሴው በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይኑር ብሎ ነግሮናል። ሐዋርያው ቅዱስ ጳውሎስም ዘበላዕሉ ሀልዩ ዋኮ ዘምድር፣ በላይ በሰማይ ያለውን አስቡ በምድር ያለውን አይደለም በማለት በመንፈስ በተመስጦ ሰረገላ ወደ ሰማይ መነጠቅ እንደሚገባ ተናግሯል። ቆላሲስ ምዕራፍ 3። አንድም ተመስጦ ማለት መደነቅ ወይም መገረም ማለት ነው። ዮሐንስ በራእዩ በእግዚአብሔር ቀን በመንፈስ ነበርኩ ማለቱ በተመስጦ በአንክሮ በተደሞ ነበርኩ ሲል ነው። ስለዚህ አንድ ሰው ሲያስቀድስ የእግዚአብሔርን ቸርነትና ፍቅር ከልብ ሆኖ ሲያደንቅ፣ የተከፈለለትን በቃል ሊገለጥ የማይቻለውን መስዋዕትነት ትኩር ብሎ ሲመለከት ተመሰጠ ማለት እንችላለን። አንድም ተመስጦ ምናባዊ ቅኝትም ይሆናል። ሐዋርያው ቅዱስ ጳውሎስ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ጌታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባቸው ማን ነው ብሎ እንደነገራቸው ገላትያ ምዕራፍ 3 ቁጥር 1 አንድ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ግርፋቱን፣ እንግልቱን፣ ቅንዋቱንና መከራውን በምናቡ ወይም በአይምሮ ሲስል መመሰጥ ይጀምራል። ሊቃውንቱ ተመስጦ የሰው ልጅ የመንፈስ ማደሻ፣ የአይምሮ ወጌሻ ነው ይላሉ። ሰው ከእንስሳት የሚለየው አንዱ በተመስጦ ነው። ራሱን የሚያዳምጥበት፣ ከፈጣሪው ጋር የሚነጋገርበት በየቀኑ የተመስጦ ሰዓት ያስፈልገዋል። እርሱም የጸሎትና የአምልኮ ጊዜ ነው። መመሰጣችንን በምን እናውቃለን ያል እንደሆነ በመጀመሪያ 10 ሕዋሳቶቻችን 5ቱ የአፍአ 5ቱ የውስጥ ሲዋሃዱልን ነው። ልባችን ለአንድ ደቂቃ እንኳን ወደ ውጭ ሳያፈነግጥ ከያዘው አጀንዳ ውጭ ደባል ሐሳብ ሳይቀላቅል ከቅዳሴው ይዘት ጋር መጓዝ ሲችል ያን ጊዜ በተመስጦ እየቀደስን ነው ማለት ይቻላል። ሶስተኛው ስጋው ደግሞ መቀበል ነው። ከምንም በፊት መታወቅ ያለበት ነገር ቢኖር የቅዳሴው ዋና ዓላማ ስጋው ደሙን ለመቀበል መሆኑን በተለያየ መልኩ ሲነገረን ከርመናል። ስለዚህ ስርዓተ ቅዳሴውን እንዲሳተፉ የሚፈቀድላቸው ስጋው ደሙ የሚቀበሉ ብቻ ናቸው። አስቀድሶ ስጋው ደሙ ሳይቀበሉ መውጣት የመጣው ከቅርብ ጊዜ ወዲህ ነው። ይኸውም ከግራኝ አህመድ ወረራ በኋላ እንደሆነ አንዳንድ የታሪክ ማህደር ያስረዳሉ። ይህ ስርዓት ከግራኝ ወረራ ወዲህ ህዝቡ በጦርነት ምክንያት ተደናግጦና ተስፋ ቆርጦ ስለነበር በቀላሉ ሆደ ባሻ ሆኖ ነበርና ስለዚህ ለመቁረብ ተዘጋጅቶ ለመምጣት መምህረ ንስሐ በቅርብ ባለመገኘቱ ለንስሐ ሁኔታዎች ባለመመቻቸታቸው የማትቆርብ ከሆነ ቤተ ክርስቲያን አትምጣ ከሚባል ቢያንስ ባይቆርብም በማስቀደሱ ትልቅ መጽናናት እያገኘ ስለመጣና ቀኖናው ወደፊት ይስተካከላል በሚል ተስፋ በዚያው ሳይስተካከል ተለመደ እንጂ ቅድስት ቤተ ክርስቲያን ፍሬ ቅዳሴውን የሚሳተፍ ሁሉ ከቁርባኑ እንዲሳተፍ ታዛለች። ስርዓተ ቅዳሴው ሲጀመር የመጀመሪያው አዋጅ 3 አበይት ነገሮችን ያስጠነቅቃል። የዚህም አዋጅ ይዘቱ እንዲህ ይላል።
ሐዋርያት በሲኖዶሳቸው በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጽሐፍትን የማይሰማ ከሆነ የቅዳሴው ጸሎትም እስኪፈጸም ድረስ የማይታገስ ከሆነ ከቁርባኑም ያልተቀበለ የእግዚአብሔርን ሕግ አፍርሷልና የሥጋና የነፍስ ፈጣሪ በሚሆን በሰማያዊ ንጉሥ ፊት መቆምንም አቃሏልና ከቤተ ክርስቲያን ይለይ ብለው አስተምረውናል በማለት 3 አበይት ነገሮችን አስጠንቅቋል። እነዚህም እስከ መጨረሻው ድረስ ቅዳሴውን ያላስቀደሰ ቅዱሳን መጽሐፍትንም ቆሞ ያልሰማ በመጨረሻም ሥጋው ደሙን ያልተቀበለ ካለ ከቤተ ክርስቲያን ወጥቶ ይሰደድ ይላል። ስለዚህ ለማስቀደስ የሚመጣ ምዕመን ሁሉ ለቁርባን ተዘጋጅቶ መምጣት ይኖርበታል። ከላይ እንደተገለጸው ድሮ አስቀድሶ የማይቆርብ አልነበረም። እንዲያውም ትልቁ በቤተ ክርስቲያን ውስጥ የሚያጠፋ ሰው የሚቀጣው ከዛሬ ጀምሮ እንዳትቆርብ በማለት ነበር። ይኸውም የአጼ አምደ ጽዮን ልጅ ንጉሥ ሰይፈ አርዕድ በንግስናው ዘመን 2 ሚስት በድፍረት አግብቶ ሲኖር በዘመኑ የነበሩ አባቶች እና አቡነ አኖሪዎስ፣ አቡነ ፊልጶስና ሌሎችም መነኮሳት ሄደው ንጉስም ብትሆን 2 ሚስት ልታገባ አልተፈቀደልህም ብለው ሳይፈሩ በድፍረት ሳያፍሩ በእውነት ፊት ለፊት ገሰጹት። ንጉሱም በማን አለበኝነት አሻፈረኝ ቢል ከዛሬ ጀምሮ ከቅዱስ ቁርባን እንዳትሳተፍ ብለው አውግዘው እንደለዩት የታሪክ ድርሳናት ያስረዳሉ። ዳግመኛም አውዶክሲያ የተባለች ንግስት ለከተማ ቅርብ የሆነ የአንዲት ድሃ መበለት ርስት ነጥቃ አልመልስም ብትል ቅዱስ ዮሐንስ አፈወርቅ ከቤተ ክርስቲያን እንዳትገቢ ሥጋው ደሙ እንዳትቀበይ ብሎ አውግዟታል። ስለዚህ ይህ ታሪክ በጥንት ዘመን ከሥጋው ደሙ መለየት እንደ ትልቅ ቅጣት ይቆጠር እንደነበረ ያስረዳናል። እንግዲህ እነዚህ 3ቱ በመሰረታዊ ሆነው ልናስባቸው ልንጠብቃቸው የሚያስፈልጉ ሕጎች ናቸው ማለት ነው። በቅዳሴ ጊዜ በተረጋጋ ልብ ቆሞ ማስቀደስ፣ በተመስጦ ስርዓቱን መከታተልና ሥጋው ደሙ መቀበል። ቀጣዩ በስርዓተ ቅዳሴ የአምስቱ ሕዋሳት ሱታፌ ምን እንደሚመስል የምናይበት ነው። ቅድስት ቤተ ክርስቲያን ከአሰራሯ ጀምሮ እያንዳንዱ አካላዊ አወቃቀሯ ልዩ ምስጢርና ወንጌላዊ ትምህርት ያለው በመሆኑ ወደ ቤተ ክርስቲያን የገባ በየትኛውም መንገድ ቢሆን ስርዓቱን ሳይሳተፍ አይወጣም። ለምሳሌ መስማት የማይችል ጆሮ የደነቆረበት ሰው ወደ ቤተ ክርስቲያን ቢገባ በሚያየው ነገር ተረድቶ ተገንዝቦ ተምሮ ደስ ብሎት ይወጣል። ምክንያቱም ከመቅደሱ ጀምሮ ግድግዳዎቹ፣ መጋረጃዎቹ፣ ቅዱሳት ስዕላቱ፣ በአጠቃላይ እያንዳንዱ የመቅደሱ ገጽታ የሚነበቡ ወንጌላት ናቸውና። አይነ ስውር ቢገባ ደግሞ በጆሮ ዜማውን፣ ቃለ ንባቡን፣ ትምህርተ ወንጌሉን አዳምጦ ተረድቶ ይወጣል። የጆሮም የአይንም ችግር ያለበት ሰው ቢገባ ዕጣኑን አሽትቶ ሥጋውን በልቶ ደሙን ጠጥቶ ይወጣል። ስለዚህ ቤተ ክርስቲያናችን ለሁሉም ነገር መልስ ያላት ድንቅ ቤተ ክርስቲያን ናት። በተለይ ቅዳሴ 5ቱም የስሜት ሕዋሳት ሙሉ በሙሉ አምልኮን የሚሳተፉበት ያለ ሀኬትና ያለ ስንፍና ከእግዚአብሔር ጋር የሚገናኙበት ስርዓት አምልኮ ነው። እነዚህ 5ቱ የስሜት ሕዋሳት የሚባሉት ማየት አይን፣ መስማት ጆሮ፣ መቅመስ ምላስ፣ መናገር አፍ እና መዳሰስ ከንፈር፣ እጅና እግር ናቸው። ሰው ጽድቅም ሆነ ኃጢአትም የሚሰራው በእነዚህ በ5ቱ የስሜት ሕዋሳት በኩል ነው። ጎርጎርዮስ ዘኑሲስ ኃጢአትም ሆነ ጽድቅም የሚገባው በ5ቱ የስሜት ሕዋሳት ነው ብሏል። ሰው ቅዳሴን ሲያስቀድስ 5ቱም የስሜት ሕዋሳቱ ነቅተው ተግተው ስርዓቱን ይሳተፋሉ ስንል ታዲያ ምን ማለታችን ነው? መዳሰስ ከንፈር፣ እጅና እግር። ከንፈሮቻችን ቅዱስ መስቀሉን ይሰማሉ፣ ቅዱስ ወንጌሉን ይሳለማሉ፣ ምንጣፉንና ቅዱሳት ስዕላትን ይሰማሉ። እጆቻችን በሩን ግድግዳውን ይዳስሳሉ፣ በመጨረሻም የካህኑን እጆች ይስማሉ። እግሮቻችን በመቅደሱ ይቆማሉ፣ ተደፍተው ይንበረከካሉ፣ ይሰግዳሉ። አንደበታችን ያመሰግናል፣ ይዘምራል፣ ተሰጥኦ ይመልሳል። አይኖቻችን መብራት ሲበራ፣ ዕጣን ሲያርግ፣ መጋረጃው ሲከፈትና ሲዘጋ፣ በአጠቃላይ ዑደቱን፣ ስርዓቱን፣ ክንዋኔውን፣ በቤተ መቅደሱ የሚደረጉ አምልኳዊ እንቅስቃሴዎችን ሁሉ ይመለከታሉ። ጆሮዎቻችን ደግሞ በየካህናቱና በምዕመናኑ የሚባለውን ቃሉን፣ ንባቡንና ዜማውን ያዳምጣሉ። አፍንጫችን በመቅደሱ ለእግዚአብሔር ክብር የበራውን የጧፉን የሻማውን ኩስታሪ የታጠነውን የዕጣኑን መዓዛ ያሸታል። የመቅመስ ስሜት ነቢዩ ዳዊት ጣዕሙ ወተአምሩ ከመሄር እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ብሎ እንደተናገረው መዝሙር 33 የቸርነቱና የፍቅሩ መገለጫ የሆነውን ሥጋው ደሙን እንቀበላለን፣ ቅዳሴ ጠበሉን እንጠጣለን።
ስለዚህ አምስቱም የስሜት ሕዋሳት በተሟላ መንገድ ከእግዚአብሔር ጋር የሚገናኙበት ብቸኛ ጸሎት ቢኖር ቅዳሴ ነው። ስለዚህ በአምስቱ የስሜት ሕዋሳት ለተሰሩ ኃጢአቶች ማስተሰሪያ የሆነ ዘንድ አምስቱ ሕዋሳቶቻችንን የሚቀድስና የሚያነጻ ስርዓተ ቅዳሴ ሰጠን። ይህ ማለት በጆሮ የገባውን ኃጢአት ቅዳሴውን በማዳመጥና ወንጌሉን በመስማት አስወጣልን። በዓይን የገባውን ኃጢአት ካህናቱንና ስርዓቱን እንድናይ በማድረግ አስወጣልን። በማሽተት የገባውን ኃጢአት ዕጣኑን እንድናሸት በማድረግ አስወጣልን። በመዳሰስ የገባውን መስቀሉንና ወንጌሉን በመዳሰስ አስወጣልን። በመቅመስ የገባውን ኃጢአት ቅዱስ ሥጋውና ክቡር ደሙን በመቀበል አስወጣልን። ስለዚህ ኃጢአት በገባበት በኩል ሊያስወጣ የሚችል ቅዳሴን ሰጠን የምንለው ለዚህ ነው። ቅዳሴ ስንቀድስ ሁልጊዜ ቀራኒው ላይ መሆናችን ይታወቃል። ስለዚህ በቀራኒው የሆነውን ሁሉ ቅዳሴ ላይ እናያለን። አዳምና ሔዋን በገነት በአምስቱ የስሜት ሕዋሳታቸው ለበደሉት ሁሉ ጌታችን ካሳ ከፍሏል። በለሷን ላዩበት ዓይናቸው ካሳ ለመክፈል ግርማ አይሁድን ተመልክቷል። ወደ በለሷ ዛፍ ለገሰገሱበት እግሮቻቸው ካሳ ለመክፈል እግሮቹን ተቸንክሯል። የበለስ ፍሬ ለመቅጠፍ ለተዘረጉ እጆች ካሳ ለመክፈል እጆቹን ተቸንክሯል። የእባብን ቃል ለሰሙበት ጆሮ የአይሁድን ስድብ በመስማት ካሰ። የበለሱን ፍሬ ለቀመሱበት ምላስ መራራ የሆነ ሐሞትና ከርቤን ቀምሶ ካሰ። ወደው ፈቅደው ፍሬውን ከበሉ በኋላ ሔዋን እባብ አሳተኝ ብላ አዳም ሔዋንን አሳተችኝ ብሎ ሁለቱም ለዋሹበትና ላመካኙበት አንደበት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ካሰ። ስለዚህ እኛ ደግሞ በአንጻሩ ጌታችን በመስቀል ላይ ለካሰልን የጌታችን ቅዱሳት ሕዋሳት መካስ አለብን። ግርማ አይሁድን ላየበት ዓይኖች መሰዊያውን መንበሩን እናያለን። በአይሁድና በጲላጦስ ፊት ለቆሙ እግሮች በመቅደሱ በታቦቱ ፊት ቀጥ ብለን እንቆማለን። የአይሁድን ስድብና ሽሙጥ ለሰማበት ጆሮ የቅዳሴውን ምስጋና የወንጌሉን ቃል እንሰማለን። ሰባቱ ቃላትን ለተናገረበት አንደበት ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ እያል በአንደበታችን እናመሰግናለን፣ እንመሰክራለን። መራራ ሐሞት ለቀመሰበት አፍ ሥጋውና ደሙን እንቀበላለን። እንግዲህ እነዚህ አምስቱ ሕዋሳቶቻችን በምን መልኩ በቅዳሴ ተሳታፊ እንደሚሆኑ ይኸው በምስጢራት እግዚአብሔር አምላካችን በቸርነቱ አስተማረን። የቅዳሴ ተጓዳኝ ጥቅሞች ደግሞ አሉ። ተጓዳኝ ጥቅሞች ማለት መደበኛ ያልሆኑ እግረ መንገድ የሚገኙ ጥቅሞች ማለት ነው። ቅዳሴ በማስቀደሳችን ከለያየናቸውን መደበኛ ጥቅሞች እንዳሉ ሆነው አንድ ሰው ቅዳሴ በማስቀደሱ በረከተ ሥጋ በረከተ ነፍስን ያገኛል። የግል ጸሎታችን ሁሉ የሚያደርገው በቅዳሴ አማካኝነት ስለሆነ ስናስቀድስ የጠየቅነው ጥያቄ ያቀረብነው ልመና እንኳ ቢኖር ወደ እግዚአብሔር ይደርስልናል። ምክንያቱም ቅዳሴ እግዚአብሔር የሰዎችን ጸሎት የሚሰማበት በግልም ይሁን በማህበር ለሚጸለይ ጸሎት ሁሉ መልስ የሚሰጥበት ልዩ ጊዜ ነውና ቅዳሴ የመላእክት ምስጋና በመሆኑ የሚያስቀድሰው ሰው የቅዳሴውን ጸሎት ሲካፈል አብሮ ተሰጥኦ ሲቀበል የመላእክትን በረከት ያገኛል። በተጨማሪም ቅዳሴ ሲያስቀድስ 4 ቁም ነገሮች ያገኝበታል። የዶግማ፣ የቀኖና፣ የሥርዓተ ቤተ ክርስቲያንና የታሪክ ትምህርቶችን ያገኛል። ለምሳሌ ቅዳሴ ማርያምን ብንመለከት ምስጢረ ሥላሴና ምስጢረ ሥጋዌ እንዲሁም ነገረ ማርያምን በስፋትና በጥልቀት ይተነትናል። በአጠቃላይ 14ቱም ቅዳሴያት የተሟላ ሃይማኖታዊ ትምህርትና መንፈሳዊ ታሪኮች ይነገርባቸዋል። ያውም በቅዳሴ የምናገኛቸው ታሪኮች በተጣራ ሁኔታ ድንግዝግዝታ፣ ብዥታ በሌለው ሁኔታ የተቀመጡ ናቸው። እንዲህም ይባላል በማይባልበት ሁኔታ ለብዙ ዘመናት በብዙ ሊቃውንት የተደከመበት በብዙ ትርጓሜያት ውስጥ ያለፈ 7 ጊዜ እንደተጣራ ብር ንጹሕ የሆነ ትምህርት በዜማው ውስጥ እናገኛለን። ይኸውም ትምህርቱም ሆነ ምስጢሩ በዜማ የታሸ በቀላሉ እንዲገባን ሆኖ የቀረበ ነው። የቅዳሴ ኃይለ ቃሉ የተመጠነ፣ ዜማው የሰከነ፣ ገጸ ንባቡ የታረመ፣ ዜማው የተከረከመ፣ ምስጢሩ ለአእምሮ ዜማው ለጆሮ እንዲስማማ ሆኖ የተዘጋጀ ልዩ ጸሎት ነው። ከዚህ በተጨማሪ በሥርዓተ ቅዳሴ መሃል በሚነበቡት ምንባባት ውስጥ ብዙ ትምህርት፣ ምክርና ተግሳጽ እናገኛለን። እነዚህ በሙሉ ከብሉይ እስከ አዲስ ተሟልተው የምናገኝበት ነው። ለምሳሌ አንድ ሰው ዓመቱን ሙሉ ቅዳሴ ቢያስቀድስ ሙሉ መጽሐፍ ቅዱስ ይማራል። በ365 ቀን የማይነበብ የመጽሐፍ ቅዱስ ክፍል ስለሌለ ዓመቱን ሙሉ ወይም በዕድሜው ረጅም ዘመን ያስቀደሰ ሰው ብዙ እውቀትን ይቀስማል።
እንግዲህ ለዛሬ እንደ እግዚአብሔር ፈቃድ አጠር ባለ መልኩ ይህንኑ ለማየት ወደናል። መድኃኔዓለም እድሜውን ይስጠን፣ እኛንም በጸሎተ ቅዳሴው ንቁ ተሳታፊዎች ያድርገንና በቀጣዩ መርሃ ግብራችን ደግሞ በክፍል 5 የምንመለከተው በጸሎተ ቅዳሴ ውስጥ ማለትም በአገልግሎት ላይ የምናያቸው ነዋያት፣ ጽዋው፣ ምስጢሩ፣ እርፈ መስቀሉና ምስጢሩ ምን እንደሆነ፣ በአጠቃላይ እነዚያ መሶቡ ራሱ የምናያቸው ነገሮች ምስጢራቸው ምን እንደሆነ የተወሰኑትን የምንመለከትበት ይሆናል። እግዚአብሔር አምላካችን አሁንም የቀጠሮ ሰዎች ይበለን፣ የሰማነውንም በእያንዳንዳችን ልቦና ጽላት ይጻፍልን። ለዛሬው ይቆየን። ቅዳሴን በተመለከተ እንግዲህ ምናልባት ለራሳችንም ለልጆቻችንም ለማስተማር በምንፈልግበት ጊዜ እነዚህ ነገሮች ስለሚጠቅሙን እነሱ በሚረዱት ቋንቋ እናንተም እንዳቅማችን እንደ እግዚአብሔር ፈቃድ እየተረጎምን እንዲሰሙ እንዲማሩ፣ ሁላችንም ደግሞ በዚህም ትምህርትና ሕይወት እንድናገኝበት እንድንኖርበትም ስለሚያስፈልግ ይህንኑ መርሃ ግብራችን እንግዲህ አጽንተን እንቀጥላለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ብለን የጀመርነውም ክፍል 1ን አድርሰናቸዋል። ምናልባት ከዚህ ቀደም ከተወሰኑ ዓመታት በፊትም ወደ እናንተ የተለያዩ ሰፊ መርሃ ግብሮችን ከኢትዮጵያ ቤተክርስቲያናችን ታሪክ ጋር በተያያዘ ብናደርሳችሁም አሁንም ከተለየ ምንጭ ደግሞ እንደዚሁ ተከታታይ የሆነ መርሃ ግብራችንን መከታተላችንን ማድመጣችንን እንቀጥላለን። ሌሎች መንፈሳዊ ሕይወታችን የሚዳስሱ በዓላትን እንዲሁም ደግሞ ክርስቲያናዊ ሕይወታችንን ደግሞ የሚመለከቱ መርሃ ግብሮችንን በየጣልቃው እያስገባን ማድመጣችንን እሱን አምላካችን መድኃኔዓለም ኢየሱስ ክርስቶስ ይህ እንድናደርግ የረዳንን እርዳን ደግፈን እያል ምንም እንከን በሌለባት ጓዳዋ ሙሉ ከሆነው ምንጯ ከማይደርቅባት ከተዋህዶ እምነታችን ጓዳ በእጃችን በቅርባችን እንኳ ካሉ እያወጣን መስማት መከታተላችንን እንቀጥላለን። መድኃኔዓለም እሱ ኃይል ብርታት ይሆነን፣ ለሁላችንም በማስተዋል እንድንመላለስ ይርዳን። የይቅርታውን ስራ ለሁላችንም ይስራልን። ሀገራችን ኢትዮጵያን መድኃኔዓለም ኢየሱስ ክርስቶስ መቼስ ከሱ ከሆነ ማንም የሚወስድባት የለም፣ ማንም የሚወስድብን የሚነጥቀን የለምና መድኃኔዓለም ይቅር ብሎን እኛን ይቅር ብሎ ህዝባችንን ከዓይነ ሞት እንዲሰውርልን፣ ከመከራ ከሰቆቃ እንዲሰውርልን፣ ለሀገራችን ክፉ የሚያስቡ በዚያው ኖረው በዚያው አድገው በዚያው ተምረው የራሳቸውን ወገን በተለያየ መልኩ ክፉ መንፈስ በእነሱ ላይ አድሮ እየጎዱ ያሉትን ደግሞ አምላካችን ፍጥረቶቹ ናቸውና በቸርነትና በደግነቱ ወደ እሱ መፍራት እንዲመልሳቸው፣ ወደ ነፍሳቸው፣ ወደ ቀልባቸው፣ ወደ ሰውነት ግብራቸው አላበጀንም ይቅርታ ወደሚሉበት እርሱ አምላካችን ወደ ወደደው መንፈስ እንዲመራቸው የተቀደሰ ፈቃዱ ይሆንልን። መቼስ ከዚህን ቀደም እንዳልነውም በመጽሐፈ ምሳሌም እንደተገለጸው ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም እንዳለ ተመክረው ተዉ ተብለው በተለያየ መልኩ እምቢ ያሉትን ደግሞ እሱ ራሱ ባለቤቱ ሁሉን የሚመለከት ጆሮን የተከለው አይሰማምን? ዓይን የተከለው አያይምን? እንዳለ ልበ አምላክ ዳዊት እሱ ያያል ይሰማልና በቸርነቱ እኛን ይቅር ብሎ ምሕረቱን አብዝቶልን ለሱም እኛም ተመችተ ነው እባክህ ፍረድልን፣ ውረድልን፣ እንዲህ አድርግልን ስንለው እኛ እሱ ያለንን እያደረግን ነው ወይ የሚለውን ለራሳችን እየጠየቅን ፍቅሩን እያሰብን ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና በጊዜውም ያለ ጊዜውም እያጸናልን እርሱ አምላካችን እነዚህን ወገኖች ደግሞ በሚቀጣውም ቀጥቶ ቢሆን እንዲመልስልን ከዚያም ባለፈ ደግሞ እሱ ባወቀ እንዲያስተካክልልን ለእሱ ለአምላካችን እድሉን መስጠት አለብን። የደግነትና የምሕረት ባለቤት በእውነት ከለመነው ይመጣል፣ ይደርሳል። ቢዘገይም ይመጣልና ጠብቀው ነውና ይመጣል። መድኃኔዓለም በእውነት እኛ እንዲመጣ እንሆንለት እንጂ አሁንም ለእኛም ለሕይወታችንም እንኳ በሚያስፈልገን ነገር ሁሉ የዘገየ ቢመስለንም እርሱ አምላካችን ስለ ተስፋ ቃሉ አይዘገይምና በመንገዳችን፣ በሀሳባችን፣ በትዳራችን፣ በልጆቻችን፣ በመውጣት በመግባታችን ሁሉ በሚያስፈልገን ነገር ሁሉ ሳንለምነው አውቆ የሚሰጠን አምላካችን የልባችን መሻት መልካሙን ነገር እንዲፈጽምልን በራሱ ጊዜ የቸርነቱን ስራ እንዲያበዛልን የእኛን ፈቃድ ትተን የእሱን ፈቃድ የምንከተልበት በዚያም ፈቃድ የምንመላለስበትን ማስተዋሉን ጥበቡን እንደ ባለ አእምሮ የምናስብበትን እሱ አምላካችን ለሁላችንም ይህንን ጸጋና በረከቱን እንዲያበዛልን እንዲሰጠን ፈቃዱ ይሁንልን። ርርተ ህሊና ርርተ ልቦና ለምነናት የማታሳፍረን የቃል ኪዳን እመቤት የኔንም የእናንተንም የሁላችንም መጨረሻ የሰው መጨረሻው ሲያምር ነውና እንድታሳምርልን ፈቃዷ አማላጅነቷ ከሁላችን ጋር ይሁን። የቅዱሳን አምላክ በቸርነቱ ይህንንም ደግሞ ጾም በሰላም እንዲያስፈጽመን ለሐዋርያቱ በዓል በሰላም እንዲያደርሰንም ፈቃዱ ይሁንልን። ወደ ሐምሌ 5 እየደረስን ነው ለማለት ነው። እግዚአብሔር አምላካችን የዛ ሰው ይበለን፣ ሁላችንን በቸርነቱ ይጠብቀን፣ ይጎብኘን፣ አሜን። ይቆየን። የሰማነውን በልባችን አሳድሮ ለፍሬ ለበረከት ያድርግልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለሚያደምጡ ሁሉ ማካፈላችሁን አትርሱብን።
ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። በነጻች በጎላች በአንዲት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን ከፈቀደልን ምንጮች እያመጣን ስንከታተለው የነበረውን መንፈሳዊ አገልግሎታችንን ድርገት ከተባለው በሊቀ ጉባኤ ጌታሁን ደምጸ ተጽፎ ከነበረው ልዩ ከሆነ የቅዳሴን አገልግሎት በአጠቃላይ ከጫፍ እስከ ጫፍ ከሚነግረን ልዩ ከሆነ መጽሐፍ ነው በእውነት ይህን መልእክት ወደ እናንተ ያመጣ ነው። መጽሐፉን ለምትፈልጉ እኛ ጋም በቅርብም ስላለም በቅርብ ካላችሁ ደግሞ ልናቀብላችሁ ልትወስዱና ልትጠቀሙበት ትችላላችሁ። እንደው በዛው እግረ መንገድ ለመጠቆም ያህል ነው። ሊቀ ጉባኤንም በእውነት የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። አሜን። የቆየን የቀጠሮ ሰዎች ይበለን።